አይሾስፒድ በትክክለኛ ስሙ ዳረን ዋትኪንስ ጁኒየር የአፍሪካ ጉዞ አካል የሆነው የኢትዮጵያ ጉብኝት በትናንትናው ዕለት አድርጓል። የ21 ዓመቱ አሜሪካዊ ወጣት በድምሩ 4 ሰዓታትን የፈጀ ጉብኝት አዲስ አበባ ያደረገ ሲሆን 1 ሰዓት ከ20 ደቂቃዎችን በቀጥታ ስርጭት አሳልፏል። አይሾስፒድ የኢትዮጵያ ቆይታ ክንውኖችና ቁጥሮችን በዝርዝር እንመለከታለን። የአይሾስፒድ የአዲስ አበባው አነጋጋሪ ቆይታም አይሾስፒድ በትክክለኛ ስሙ ዳረን ዋትኪንስ ጁኒየር የአፍሪካ ጉዞ አካል የሆነውን የኢትዮጵያ ጉብኝት በትናንትናው ዕለት አካሂዷል። የ21 ዓመቱ አሜሪካዊ ወጣት በድምሩ 4 ሰዓታትን የፈጀ ጉብኝት አዲስ አበባ ላይ ያደረገ ሲሆን 1 ሰዓት ከ20 ደቂቃዎችን በቀጥታ ስርጭት ቆይታውን አስመልክቷል። ከመርካቶ ተነስቶ አድዋ ሚውዚየም መሃል አድርጎ በአፍሪካ 3ኛ ትልቁ ህንጻ በሆነው የኢትዮጵያ ንግድ ባንክ ፎቅ ላይ ጉብኝቱን አጠናቋል። ኢትዮጵያውያን ኢትዮጵያ የቀደምቶች ሀገር ስለመሆኗ ምስክር የሆነው ዝግጅት አሰናድተውለታል። እንቅስቃሴው እጅግ ፈጣንና ትርምስ ያጀበው ነበርም። ከባህላዊ ጭፈራ፣ ቡና ከመጠጣት እስከ ጥሬ ስጋ መብላት እንዲሁም በርካታ ኢትዮጵያውያን የሚወክሉ ተግባራት በ1 ሰዓት ከ20 ደቂቃ ውስጥ ተካተዋል። አይሾስፒድ በኢትዮጵያ ቆይታው በቀጥታ ስርጭት በአጭር ሰዓታት ውስጥ 255,000 ሰብስክራይበር ያገኘ ሲሆን ይህም በአፍሪካ ቆይታው ከኬንያ ቀጥሎ ሁለተኛው ክብረ ወሰን ሆኖ ተመዝግቦለታል። በኬንያ 360,000 ተከታይ በዩቲዩብ በአንድ ቀን ውስጥ ሲያፈራ በኢትዮጵያ ቆይታው ደግሞ 255,000 ሰብስክራይበሮችን አግኝቷል። ወጣቱ ስፒድ በፌስቡክ፣ ቲክታክ እና ሌሎች ማህበራዊ ትስስር ገጾች በድምሩ ኢትዮጵያ ውስጥ ያደረገውን ቆይታ በቀጥታ ስርጭት 150 ሚሊዮን ሰዎች ተመልክተውታል። ስፒድ የኢትዮጵያ ጉብኝቱን የጀመረው በመርካቶ ነው። በአፍሪካ ትልቁ ገበያ ተብሎ የሚጠራው መርካቶም ጥለት ሲሸምትና እንደ መርካቶ ሰራተኞች ፍራሽ ተሸክሞ ሲንቀሳቀስ ታይቷል። ሰላምና ደህናችሁ ቃላት ለቀም ያደርገው ስፒድ የመርካቶ ገበያና ትርምስምሱን ማሳየት ችሏል። በቀጥታ ስርጭቱ እጅግ አነጋጋሪ የሆነው ክስተት በአድዋ ሚውዚየም በባዶ እግሩ ያደረገው ጉብኝት ነው። የቱሪዝም ሚኒስትሯ ሰላማዊት ካሳ የጥንት አርበኞች አባቶች አልባሳትን ለስፒድ የሸለሙ ሲሆን በባዶ እግሩ እንዲራመድም ጥሪ ቀርቦለት ይህን አድርጓል። ስፒድ እነሱ ለነጻነታቸው ካደረጉት እኔ ቀጥታ ስርጭት ማድረግ እችላለሁ ሲል ነው ጫማውን ያወለቀው። በዛው ሚውዚየም የክተት ጥሪ ነጋሪት ጎስሟል። ከፈረስ ጉዞ እስከ ሽለላና ቀረርቶ የቀረው አልነበረም። ሌላው ከፍተኛ ትኩረት የሳበው ጉዳይ የኢትዮጵያ የራሷን አቆጣጠር የምትከተል ሀገር መሆኗን ስፒድ መረዳቱ ነው። በኢትዮጵያ አቆጣጠር 2018 መሆኑ ሲያስገርመው ታይቷል። አሁን በአልናስር እየተጫወተ የሚገኘው ክርስቲያኖ ሮናልዶ አሁንም በሪያል ማድሪድ ነው ወይ የሚገኘው ሲል ጠይቋል። 2018 እናንተ የምታከብሩት ዓመት ከሆነ ሮናልዶ እኮ በሪያል ማድሪድ የሚገኝበት ዓመት የነበረ ነው ሲል ተናግሯል። በ8 ዓመት ወጣት ሆንኩኝ ሲልም ተሰምቷል። ስፒድ በኢትዮጵያ አረንጓዴ ፕሮጀክት ላይ እንዲሳተፍ የተደረገ ሲሆን የራሱን ችግኝ ተክሏል። ተመልሼ ስመጣም ይህንን የተከልኩትን ችግኝ እንከባከበዋለሁ ሲል ተደምጧል። የኦሞ ስምጥ ሸለቆ ባማ ማህበረሰብ አባላት በእንጨት ላይ ቆሞ የመራመድ ጥበብ ለስፒድ ሌላኛው ግርምት የፈጠረ ጉዳይ ነው። እርግጥ እሱ አስቀድሞ ወደ ሐመር ውሰዱኝ ሲል እንደነበር የታወቀ ሲሆን ወደዛ ለመሄድ ብዙ ጊዜና ጉልበት የሚፈጅ ከመሆኑ አንጻር የሐመር ልጆች እዚሁ ጠብቀውታል። ሌላው ክስተት በኢትዮጵያ አምሳያው ማግኘቱ ሲሆን ከኢትዮጵያዊ በተጨማሪ የዚምባብዌው አምሳያ አብሮት ተገኝቷል። በመልክ የሚመስለው ማለት ነው። ሶስቱ ስፒዶች ማለትም የኢትዮጵያው አምሳያው እንዲሁም ከዚምባብዌ እርሱን ተከትሎት የመጣውና ራሱ አይሾስፒድ በዚህ የሳይንስ ሚውዚየም በጋራ ተገናኝተዋል። በሚውዚየም ስፒድ በኢትዮጵያ የተሰራ የመጀመሪያ ሮቦት ለማናገር ሞክሯል። በኢትዮጵያ አየር መንገድ በረራ ሲሙሌሽን ቦይንግ አውሮፕላን ለማብረር ሲሞክርና አውሮፕላኑን ሲከሰክስ የታየው ክስተት አነጋጋሪ ሆኗል። ጥሬ ስጋ የመመገቡ ጉዳይም በማህበራዊ ትስስር ገጾች መነጋገሪያ የሆነ ሌላኛው ጉዳይ ነው። ስፒድ በቅድሚያ ጥሬ ስጋው መጣፈጡ ቢያስገርመውም ኋላ ላይ የሆድ ህመም ግን አግኝቶታል። መጸዳጃ ክፍል ገብቶም የተወሰነ ቆይታ አድርጎ ተመልሷል። ስፒድ ከዓለም የአፍሪካ ቁንጅና አሸናፊዋ ሐሴት ደረጀ አድማሱ ጋር የነበረውን ቆይታ ሌላኛው ትኩረት የሳበ ጉዳይ ነው። ጉብኝቱ በግዙፉ የንግድ ባንክ ህንፃ ጣራ ላይ የተጠናቀቀ ሲሆን በማርክ ሳሙኤልሰን ሬስቶራንት ቆይታውን አድርጎ ተመግቦም አድናቆቱን ሲገልጽ ታይቷል። የአዲስ አበባን የምሽት ገጽታ በድሮን ጭምር ማሳየት የቻለው ስፒድ በህንፃው ጣራ ላይ የሚታወቅበትን የኋላ መገልበጥ ትዕይንት አሳይቷል። ከዚሁ የኢትዮጵያ ንግድ ባንክ ህንፃ ሲወርድ ሎሚ የተወረወረበት ሲሆን ከሁለቱ አምሳያዎቹ ጋር ሎሚውን እንደ ባዕድ ነገር ሲቀባበሉት ታይቷል። ስፒድ በኬንያ ቆይታው ከፕሬዚደንት ዊሊያም ሩቶ የእንኳን ደህና መጣህ አቀባበል ተደርጎለታል። በኢትዮጵያ ቆይታው የቱሪዝም ሚኒስቴር ሰላማዊት ካሳንና ሌሎች በየደረጃው ያሉ አመራሮችን ያገኘ ሲሆን በኢትዮጵያ የተጨማሪ ሰዓታት ቆይታን ያደርጋል ተብሎ ሲጠበቅ ግን አመሻሹን የኢትዮጵያ ጉብኝቱን አጠናቆ መብረሩ ተሰምቷል።